በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ዛሬም የምንነጋገረው ድል አድራጊ ህይወት መኖር የሚል ነው። እንዴት ነው በክርስትና ህይወት ውስጥ ድል አድራጊ ህይወት ኖሮ ጌታን አስከብሮ ማለፍ የሚቻለው እንዴት ነው የሚለውን ስናስብ 2 ቆሮንቶስ ምዕራፍ 5 ቁጥር 6-8 ድረስ እንዲህ የሚል ነገር ይናገራል። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን ታምነናል። ይልቁንም ከስጋ ተለይተን በስደት መኖር በጌታ ዘንድ ማደር ደስ ይለናል ይላል። በኢየሱስ ክርስቶስ ድል አድራጊ ህይወት ውስጥ መኖር ማለት ምንድን ነው የሚለውን ነገር የብዙዎች ሰዎች ጥያቄ ነው። በተለይ በክርስቶስ ኢየሱስ ያሉ ሰዎች ይህን ጥያቄ ይጠይቃሉ። በኢየሱስ ክርስቶስ ውስጥ ድል አድራጊ ህይወት መኖር የሚቻለው እንዴት ነው? በክርስቶስ ያለን ሰዎች፣ በእግዚአብሔር መንግስት ውስጥ ያለን፣ በሱ በደሙ የተዋጀን ሰዎች፣ ኒያ ጌታችን ኢየሱስ ክርስቶስ የንጉሥ ካህናት አድርጎ የመረጠን እኛ እንዴት አድርገን የድል ህይወት በሱ በኩል ያለውን ህይወት ከተካፈልን እንደገናም ደግሞ የድል ህይወት የምንኖረው እንዴት ነው የሚለውን ነገር ስናስብ እነዚህን ነገሮች እናያለን። አንደኛው በእምነት መመላለስ ነው። በተለይ በእምነት መመላለስ የሚለው ከዚህ በእምነት መመላለስ ከመምጣቱ በፊት የሆነው ነገር በክርስቶስ ኢየሱስ ወደዚህ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የተባረከ ይሁን ተብሎ እንደተጻፈ ወደዚህ ህብረት ውስጥ የገባ ነው። እንዴት ነው ይባል? የንስሐ ትርጉም ያለው ሲሆን ከኃጢአት መንገድ ተለውጦ ወደ እግዚአብሔር መመለስን የሚጠየቅበትን ያን መንገድ እያሰብን ነው። በተለይ ማርቆስ ወንጌል ምዕራፍ 1 ቁጥር 4 ላይ ዮሐንስም በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ ይላል መጽሐፍ ቅዱስ ሲነግረን ይሄንን ነው። ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት መንገድ ጠራጊ ሆኖ የመጣው የንስሐ መንገድን እያዘጋጀ በንስሐ ለእግዚአብሔር መንግስት የተዘጋጀ ልብ ያላቸው ሰዎችን ክርስቶስ ኢየሱስ ከመምጣቱ በፊት የመጣውን ዮሐንስ ስንመለከት እሱ የንስሐ ሰባኪ ነበር። ስለዚህ ንስሐ ዋና ቁልፍ የሆነ ነገር ነው። በእምነት መመላለስ የሚቻለው ንስሐን ቁልፍ አድርጎ በንስሐ በኩል ያለውን መንገድ መከተል ሲቻል የጥምቀት ቃል ኪዳንና የክርስትና ስርዓት እንደገና መቀበልን ማሟላትን እንዲሁ በተለይ ደግሞ ከሃይማኖት ርቆ የሄደ ሰው ወደ እምነት ለመምጣት መንገዱ ንስሐ ሆኖ መምጣት እንዳለበት መጽሐፍ ቅዱስ በደንብ አስረግጦ ይናገራል። በጾም በጸሎትና በወንጌል ትእዛዝን መከተል ደግሞ ይሄ ዋና የሆነ ቁልፍ የሆነ ነገር ነው። ቃሉ ብዙን ጊዜ አንድ ሰው የተወለደበት ወይንም ደግሞ የተነሳበትን እምነት ወይንም ባህላዊ መሰረት እንደገና መቀበልን ለመግለጽ የሚያገለግል ነው። ስለዚህ ስለ ንስሐ ብለን ስናስብ ይህ ማህበራዊ ዝምድናን ማጠናከር፣ የቤተሰብ ስርዓትን መልሶ ማቋቋም፣ በማህበረሰብ ውስጥ የጠፋውን ቦታ መልሶ መያዝ፣ እነዚህን ነገሮች ሁሉ የሚያጠቃልል ነው። በእምነት መመላለስ በክርስትና ውስጥ የጠለቀ የመንፈሳዊና ማህበራዊ ትርጉም ያለው ነገር ነው። ይህም የሚያመለክተው እንዲህ 3 ነገሮችን ቁልፍ አድርጎ የሚሄድ ነገር እንደሆነ ማሰብ አለብን። አንደኛው መንፈሳዊ ትራንስፎርሜሽን የምንለው የመንፈሳዊ ለውጥ ስፒሪቹዋል ትራንስፎርሜሽን መንፈሳዊ ለውጥ ብለን የምንለው ከኃጢአት ወደ ቅንነት ወደ ቅን ወደሆነ መንገድ ወደዚህ ወደ መልካም ወደሆነ መንገድ መሸጋገር ነው። ሁለተኛው መመለስ ነው። ይሄ ሪተርን ወይንም ሪስቶሬሽን እንደገና መመለስ እንደገና ወደ እግዚአብሔር መቅረብ ወደ እምነት ማህበረሰብ መምጣት ከባህላዊ ሴቶች ውስጥ ያሉትን ነገሮችን አይተን በስነ ምግባር ታንጸን ስንኖር እንደነበር አሁን ደግሞ እንደገና ወደ እግዚአብሔር መንግስት ደግሞ ለመምጣት ደግሞ በንስሐ ባለው መንገድ መመለስ ወይ በሪስቶሬሽን እንደገና መመለስ የሚለውን ነገር ነው የምንመለከተው። ሌላው ሶስተኛው ደግሞ ሪኒዋል በተለይ ደግሞ ሪከዳ ወይንም ደግሞ የእምነት ተግባራትንና የህይወት ስርዓትን መልሶ ማቋቋም ማለት ነው። ይሄ መጽሐፍ ቅዱስ ሲነግረን ነው በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ተብሎ እንደተጻፈ አእምሮ ይሄ የቀደመውን አዳማዊ ባህሪ ይዞ የነበረ ያን እግዚአብሔርን ሊያስከብር የማይችለውን ያን ባህሪ ቀርፎ እንደገና በተለወጠ አእምሮ ለመኖር መንጣት ማለት ነው። ስለዚህ ቃሉ በተለይ የመንፈሳዊ ስርዓትንና እንዲወት መመላለሻና መድረሻ የሚያየውን እይታ የሚያሳይ ነው። ሌላው ሁለተኛ እንግዲህ በእምነት መመላለስ ብለናል። ሁለተኛ በቃልና በጸሎት መጽናት ነው። በእግዚአብሔር ቃልና በጸሎት መጽናት የሚባለው ነገር በጣም በቃሉና በጸሎት መጽናት ቃሉ በራሱ ብዙ ትርጉም ቢሰጥም በአጠቃላይ ለሚከተሉት 2 ዋነኛ ስራዎችን የሚያመለክት ነው። አንደኛው በቃሉ መጽናት ብለን ይህ ማለት የእግዚአብሔርን ቃል ማለት መጽሐፍ ቅዱስን ማንበብን መማርን
እንዲሁም መረዳትን እነዚህ ሶስት ነገሮችን ነው። ማንበብን፣ መማርን፣ መረዳትን የሚያጠቃልል ነው። ዓላማው ምንድን ነው? ለምንድን ነው ይህን የምናደርገው? የእግዚአብሔርን ቃል የምናነበው ለምንድን ነው? የእግዚአብሔርን ቃል የምንማረው ለምንድን ነው? ለምንድን ነው የእግዚአብሔርን ቃል የምንረዳው? ዓላማው ሶስት ነገሮችን ነው። አንደኛው እግዚአብሔርን ለማወቅ ነው። ሁለተኛ የእግዚአብሔርን ፈቃድ ለመረዳት ነው። ሶስተኛ የእግዚአብሔርን ትእዛዛት ወይም መመሪያዎቹን አግኝቶ ለመኖር ነው። እግዚአብሔር ስሙ የተባረከ ይሁን። እነዚህ ቁልፍ የሆኑ ነገሮች ናቸው። በህይወት ውስጥ ማንኛውም የክርስትና ህይወት ውስጥ የድል ህይወት ለመኖር የሚያስፈልጋቸው ክርስቲያኖች ሊያሟሉ የሚገባቸው ሶስት ነገሮች የእግዚአብሔርን ቃል የሚያነቡት የሚማሩትና የሚረዱት ለሶስት ዓላማ ነው። አንደኛው እግዚአብሔርን ለማወቅ፣ ሁለተኛው እግዚአብሔርን ፈቃድ ለመረዳት፣ ሶስተኛ የእግዚአብሔርን ትእዛዛት ወይም መመሪያን ለማግኘትና ለመኖር ነው። ለእነዚህ ሶስት ቁልፍ ለሆኑ ነገሮች ያስፈልጋል። ስለዚህ ቃልህ የእግሬ መብራት ለመንገዴ ብርሃን ነው። መዝሙር 119 ቁጥር 105 ላይ ይላል። ይህ በቤተ ክርስቲያን ውስጥ የሚነገር የቅዱስ ጳውሎስ መጽሐፍቶችን ስንመለከት እንዲሁም ደግሞ አራቱን ወንጌላት ደግሞ ስንመለከት የሐዋርያት ሥራን ስንመለከት በተለይ ደግሞ በአዲስ ኪዳን ውስጥ ያሉ መጽሐፍቶች የክርስቲያናዊ ዶክትሪንን አቅፎ የያዙትን ስንመለከት የድል ህይወት ለመኖር የሚረዱ እንደሆኑ እንመለከታለን። ተግባራዊ አፈጻጸሙ የግል ማንበብ፣ በቤተ ክርስቲያን የሚሰራበትን የንባቦችን ማዳመጥ፣ በስብሰባዎች ወይንም ደግሞ ትርጓሜዎችን መስማት፣ መጽሐፉ የሚያንጸባርቀውን ትምህርት መማር፣ በጣም እነዚህ አስፈላጊ የሆኑ ነገሮች ናቸው። አንደኛው እንግዲህ ምን ብለን ተነጋግረናል? በቃሉ መጽናት። ሁለተኛው ደግሞ በጸሎት መጽናት። ይህ ማለት የግልና የማህበራዊ ጸሎትን በአስተዋይነት በተከናወነ በተገቢ መልኩ ማድረግ ማለት ነው። ምንድን ነው? ለምንድን ነው በጸሎት የምንጸናው? ለምንድን ነው ከእግዚአብሔር ጋር የምንነጋገረው? በጸሎት ከእግዚአብሔር ጋር የምንነጋገረው ለነዚህ ለአራት ነገሮች ይጠቅማል። አንደኛው ከእግዚአብሔር ጋር ግንኙነትን ለማጥበቅ ነው። የጠበቀ ግንኙነት። እግዚአብሔር ስሙ የተባረከ ይሁን። እንትና የእንትና ወዳጅ ነው ይባላል። በጣም ወዳጁ ነው ተብሎ ይባላል። በምድር ላይ ያሉ ሰዎች እንኳ እርስ በርስ ወዳጅ አላቸው። አብርሃም የእግዚአብሔር ወዳጅ ተብሎ የተባለው ከእግዚአብሔር ጋር የቀረበ ግንኙነት ስለነበረው ነው። ስለዚህ ወገኖች አንድ ነገር ከእግዚአብሔር ጋር የቀረበ ግንኙነት እንዲኖረን በጸሎት ልንጸና ያስፈልገናል። ሌላው ሁለተኛ በጸሎት የምንጸናው ምስጋናን ለማቅረብ ነው። በእግዚአብሔር ፊት እግዚአብሔር ስላደረገልን ነገር በክርስቶስ ኢየሱስ አንድያ ልጁን ሰጥቶናል። ስለዚህ የሰጠንን ያንን አንድኛ ልጅ ደግሞ በመስቀል ላይ ተሰቅሎ እኛን የዋጀን ስለሆነ፣ ሌላው ሶስተኛው ደግሞ በጸሎት የምንጸናው ምሕረትና እርዳታን ለመጠየቅ ነው ከእግዚአብሔር ዘንድ። ሌላው አራተኛ መንፈሳዊ ጥንካሬን ለማግኘት ስንል በጸሎት እንጸናለን። እግዚአብሔር ስሙ የተባረከ ይሁን። በጸሎትና በትጋት ታግላችሁ ጸልዩ ይላል ሮሜ ምዕራፍ 12 ቁጥር 12 ላይ። ሁለቱም በአንድነት በቃልና በጸሎት መጽናት። ቃሉ የጸሎት መሰረት ነው። መጽሐፍ ቅዱስ የጸሎታችን ዋና መሪ ነው። እግዚአብሔርን ለማን እንደሚሰማ እንዴት እንደሚጸልይ ሊገልጽልን የሚችለው በቃል ውስጥ ነው። እግዚአብሔር እንዴት እንደሚሰማን እንዴት ደግሞ መጸለይ እንዳለብንና ከእሱ ጋር እንዴት መገናኘት እንዳለብን የሚነግረን በቃሉ ውስጥ ነው። እንግዲህ ጸሎት ብለን ስንል ጸሎት ምንድን ነው? ጸሎት የቃሉን ሕያው ትርጉም ለማየት የሚረዳ ነው። ጸሎት ቃሉን በማንበብ የምንረዳውን ነገር ወደ ህይወታችን ውስጥ ልናስገባ የምንችልበት መንገድ ነው ቃሉ ደግሞ በህይወታችን ውስጥ ሊገቡ የሚገባቸው የእግዚአብሔር የፈቃድ ዋርካዎችን በህይወታችን ውስጥ ምሰሶ አድርገን ለመኖር ነው። በቃሉና በጸሎት መጽናት የሚለውትን ነገሮች በደንብ አድርገን ሰንትነን ስንመለከት አንደኛ የመንፈሳዊውን ህይወት መሰረታዊ ስራ ነው። ሁለተኛ የሚያስተምረውና የሚያነቃቃን የክርስትና ልምድ ነው። ሶስተኛ የእግዚአብሔርን ፈቃድ ለማወቅና ከእርሱ ጋር ግንኙነት ለማድረግ ነው። በቃሉና በጸሎት መጽናት ሰው ራሱ በእግዚአብሔር ቃልና በጸሎት በመገናኘት ማጠናከር እንዳለበት የሚያሳይ የመንፈሳዊ ጥንካሬና የእድገት ስርዓት ነው። ስለዚህ እነዚህ ሶስት ነገሮች ደግሞ በተለይ ልናይ የሚገባናል። በቃሉ ላይ ስለመጽናት፣ በጸሎት ስለመጽናት፣ ስለነዚህ ስናስብ አንደኛ በቃሉና በጸሎት መጽናት በእግዚአብሔር ተስፋዎች አእምሮን ማደስ ነው። በእግዚአብሔር በተሰጠንን ተስፋ አእምሮአችንን ለማደስ ነው። ሁለተኛ በቃሉና በጸሎት መጽናት ኃጢአትን፣ ራስንና ዓለማዊ ጫናዎችን ለማሻነፍ በየቀኑ ለእርሱ መገዛት እንዳለብን ለማሳየት ነው።
ሶስተኛ በቃሉና በጸሎት ለመጽናት ችግርን ስለማስወገድ ሳይሆን በክርስትና ሰላምን፣ ዓለማዊ ተጽዕኖዎችን በመኖር ጥንካሬን ማግኘት ኃይልን በሚሰጥና ከአሸናፊዎች በላይ ሊያደርግ የሚችለውን የእግዚአብሔርን ኃይል በመለመን ለመኖር ነው። ለድል የሚሆኑ ዋና ዋና ልምምዶች አሉ። እንግዲህ ክርስትናን የድል ህይወት ያደርገዋል ብለን ስናስብ እኛውን መንገዳችን የድል ህይወት የድል መንገድ እንዲሆንልን እነዚህ ነገሮች ቀጣይ ነገሮች ዋና ወሳኝ የሆኑ ናቸው። ለድል የሚሆኑ ዋና ዋና ልምምዶች አንደኛ በክርስቶስ መኖር ነው። በየቀኑ በጸሎትና ቃሉን በማንበብ ተገናኝተን ከእግዚአብሔር ጋር በክርስቶስ ኢየሱስ በመኖር ነው። ዮሐንስ ምዕራፍ 15 ቁጥር 4 እና 5 ይላል፣ በእኔ ኑሩ እኔም በእናንተ። ቅርንጫፉ ወይን ግንድ ባይኖር ከራሱ ፍሬ እንዳያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል እያለ ይናገራል። ሁለተኛ በእምነት ተመላለሱ፣ በማየት ሳይሆን በእምነት ተመላለሱ ይለናል። የእግዚአብሔር ተስፋዎች በሁኔታዎች ላይ እመኑ፣ በእውነት መኖር ነው ያለባችሁ ይላል። በሁኔታዎች ላይ ያልተመሰረተ የእግዚአብሔር ተስፋዎች አሉ። ሁኔታዎች ላይ አልተመሰረቱም። በሁኔታዎች በእግዚአብሔር ላይ የተደገፉ የእግዚአብሔር ተስፋዎችን ለማግኘት ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 6-8 እንዲህ ይላል፣ እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናደር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነን ታምነናል። ይልቁንም ከስጋ ተለይተን በስደት መኖር ከጌታም ዘንድ ማደር ደስ ይለናል። ሶስተኛ አእምሯችሁን አድሱ ነው የሚለው። አሉታዊ ሀሳቦችን በእግዚአብሔር ተስፋዎች መተካት። እግዚአብሔር ስሙ የተባረከ። ሮሜ ምዕራፍ 12 ቁጥር 2 ላይ እንዲህ ይላል፣ የእግዚአብሔርን ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሌላው አራተኛ ለእግዚአብሔር መገዛትና እግዚአብሔርን መታዘዝ ነው። ሌላው አምስተኛ ሌሎችን በመስዋዕትነት መውደድ ነው። ስድስተኛ ውዳሴና አምልኮን ማብዛት ነው። እግዚአብሔር ስሙ የተባረከ ይሁን። ለድል ህይወት ቁልፍ የሆኑ ሀሳቦች ምንድን ናቸው? እነዚህ ደግሞ 7 ነገሮች ዋናና ቁልፍ የሆኑ ነገሮች ናቸው። ለድል ህይወት ቁልፍ የሆኑ ሀሳቦች አንደኛ የእግዚአብሔርን ዓላማ ማመን፣ ሁለተኛ ራስን ማን እንደሆኑ ማወቅ፣ ሶስተኛ ንቁ መሆን፣ አራተኛ ታማኝነትን ማብዛት፣ አምስተኛ ፈተናዎችን ማሸነፍ፣ ስድስተኛ ዓለማዊ ጫናዎችን መቋቋም፣ ሰባተኛ በመከራ መጽናት ነው። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ቃል እንደሚለን ይህንን ማሰብ አስፈላጊ ነገር ነው። ይህንን አንደኛ ዮሐንስ ምዕራፍ 2 ቁጥር 16 ያለውን ቃል ማንበብ አስፈላጊ ነው። በተለይ የእግዚአብሔር ቃል በደንብ አድርጎ ይናገራል። ሮሜ 8:28 ደግሞ እንዲህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ፊልጵስዩስ 4:12 መዋረድንም አውቃለሁ መብዛትንም አውቃለሁ፣ በእያንዳንዱ በነገርም ሁሉ መጥገብና መራብን መብዛትን እና መጉደልን ተምሬአለሁ። እነዚህ የመጽሐፍ ቅዱስ መርሆች በተከታታይ በመተግበር ኢየሱስ በሚሰጠው ድልና የማሸነፍ ኃይል ውስጥ መኖር አስፈላጊ ነው። ይህንን ስናደርግ ህይወት መትረፍ የተትረፈረፈ ህይወት እንዲኖረን በእግዚአብሔር ላይ የድል ህይወት እንዲኖረን መሆን እንችላለን። የናዝሬቱ ኢየሱስ የጌቶቹ ጌታ አንተ ድንቅ ነህ። አንተ ኃያል አምላክ ነህ። አንተ አስተማሪ ነህ። ያልከንን እንድንኖር በኢየሱስ ስም እኔ ጸልያለሁ። የክብር አምላክ እግዚአብሔር ሆይ ያንተን ዓላማ ማመን ማን እንደሆንን እያወቅን በአንተ የሰጠህንን ማንነታችንን እያጣጣምን ንቁ ሆነን ታማኝ ሆነን ፈተናዎችን አሸንፈን ዓለማዊ ጫናዎችን ተቃውመን በመከራ ጸንተን ማራናታ እያልን ጠብቀንህ ለአክሊል እንድንበቃ ዛሬ እንጸልያለን በኢየሱስ ክርስቶስ ስም። አንተ ላዘጋጀህልን ለአክሊል እንድንበቃ እንድትረዳ እንጸልያለሁ። የናዝሬቱ ኢየሱስ የጌቶች ጌታ ባሪያዎች እንድትረዳ ጸልያለሁ። ኃይል እንድታደርግልን ጸልያለሁ። እግዚአብሔር የዘላለም አምላክ አንተ ብርቱ ጌታ፣ አንተ ኃያል አምላክ በጌታ በኢየሱስ ስም ይህን መልእክት የሚሰሙ ሴት ባሪያዎችና ወንድ ባሪያዎች ዛሬ ክብር አምላክ እግዚአብሔር ኃይል እንድትሆናቸው እኔ ጸልያለሁ። ነጥቀ እንድታወጣቸው ጸልያለሁ። በአንተ እንዲታመኑ ጸልያለሁ። ነገራቸው እንዲቀየር ሬስ አቦ አባኒያላ ፖስ ካርፎን ያስከፋ ጀንታሪያ እንደ ኃያልና እንደ ጨካኝ ከፊታቸው ወጣ እጃቸውን ይዘ የክብር አምላክ እንድትመራቸው ጸልያለሁ። ባሪያዎችን ለአንተ አስረከብኩ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ